ኪያ ክፍል 45 እንግዲህ ምዕራፍ 2 እኔ እየላችሁ መጥቻለሁኝ። ልዕልቴ እንግዲህ ርብቃ ልታይ ወደ እነሱ ቤት አቅንታ ነበረ። ከዛ ካሊቡንም በአላማ መጽናት እንዳለበት አላማውን አድርጎ ትምህርቱን መማር እንዳለበትና እሷን በጥናት በማስጠናት እንደምትረዳው ነግረው ነበረ። እቤት ገብተው እንግዲህ እሷ እንደምታስጠናው ከስራዋ መልስ ስትነግራቸው፣ ነገር ግን መላው ቤተሰቡ ደስ ብሎት ነበረ። ልጆቹን በተለይ እሷ ብትመጣላቸው ስለሚወዱ ማለት ነው። ነገር ግን ብሩኬ ርብቃ ታስጠናቸዋለች አላት ማለት ነው። እንግዲህ ወይዘሮ ሂሩት እሷ ለራሷም የተማረችና ነው የምታስጠናቸው። ፊርማ ራሱ በእጇ የምትፈርም ነው የሚመስለኝ እያለች እንግዲህ ዝቅ እያደረገቻት ነበር። ጋሽ ዘነበም እንግዲህ ለዚህን ያህል እንኳን ዝቅ አታደርጊያት፣ እስከ 12 ተምራለች፣ በዛውም ላይ ደግሞ በጣም ጎበዝ ተማሪ ነበረች ይሏታል ማለት ነው። እንግዲህ ልዕልቴ በቃ መሸ ደህና ሁኑ ብላ ትሄዳለች። ፈጣሪ ጨርሶ ይማራት ብላ ማለት ነው። ብሩኬ ቆይ ልከተልሽ ብሎ እንግዲህ ይከተላታል። ተከትለዋትም እንግዲህ መንገድ ላይ ምን ሆነህ ነው አንተ? ልጆችህን በጣም ዘንግተሃል። ልጆችህ ላይ ያለህ ነገር በጣም ዝቅ አድርገሃል። ለምንድን ነው ልጆችህን የማትንከባከበው? ካሊቡንስ ለምንድን ነው ሐኪም ቤት እያልወሰድከው? አይኑ እንደዛ በልዞ ትለዋለች። ነገር ግን በተቻለኝ አቅም እያደረግኩ ነው። ገንዘብ ከየት ላንጣና ልውሰደው ይላታል ማለት ነው። እሷም ለምን እኔን አልጠየቀኝም? እኔ ያለሁ እንዴት ገንዘብ ቸግሮኝ እሱን ሳልወስደው ትላለህ? እኔ እኮ ካንተ ጎን ነኝ በማንኛውም ጉዳይ ትለዋለች። እሱም እኔ ለትንሽ ለትልቁ ሰው ማስቸገር አልፈለኩም፣ ለዛ ነው ያልወሰድኩት። አሁን ግን ስራ መስራት አለብኝ፣ ልሰራ ነው ይላታል። ምን ልሰራ ወሰንክ ትለዋለች። እሱም ያንኑ ሊስቶሪየን እሰራለሁ ይላታል። እልቴም እንግዲህ በጣም ደንግጣ ለምንድን ነው ወደ ታች ወርደህ ያንኑ ስራ የምትሰራው? አሁን ላይ እኮ አንተ ከፍ ብለህ መታየት ነው ያለብህ። ለምንድን ነው ወደ ታች ዝቅ ያለ የምትመለሰው? ትለዋለች። እንግዲህ የልዕልቴ ፍቅረኛ ወይ ወደፊት ባሏ ሊስትሮ ነው የሚሰራው ሲባል ምን ያክል እኔ ላይ ችግር እንደሚፈጥርብኝ አታውቅም ወይ? በስራዬም ሆነ በሰው በሚያየው ጉዳይ አደገ ነው ትለዋለች። እሱም በእኔ ስራ ታፍሪብኛለሽ ማለት ነው ይላታል። ለማፈር ሳይሆን መስራት የለብህም፣ ገንዘብ ተረጋገጠልህ ድረስ የምፈልገውን ገንዘብ ከኔ ጠይቀኝ ትለዋለች። እሱ ደግሞ በጭራሽ መስራት አለብኝ፣ እንግዲህ ወዲያ ገንዘብ አልሰራም፣ ከሰው አልጠይቅም ይላል። እሷ ወይ ሌላ ስራ አለ ስራ አልቀመጥም ካልክ ሌላ ስራ መስራት አለብህ እንጂ በጭራሽ ይህንን ስራ አትሰራም ትለዋለች። እሱም ምንም እውቀት የለኝም ከሱ ውጪ ስራ ልሰራ አልችልም ይላታል ማለት ነው። እንግዲህ እናንተ ቤት እንዳልመጣ የምታደርገውን ነገር አውቄብሃለሁ ትለዋለች። እሱም ትለውና በል ደህና ሁን ብለው ተሰናብተው ትሄዳለች። እሱም ምንድነው እኛ ቤት እንዳመጣ ያደረኩት ይላል። ያው ርብቃ ታስጠናቸዋለች የሚለው ነው። እሷ በጣም እየከፋት ማለት ነው። ጋሽ ዘነበም እንግዲህ ይወጡና ለርብቃ ማለት ነው ካሊቡ በውጤቱ በጣም ዝቅተኛ ውጤት ስላመጣ አንቺ እንደምታስጠኛቸው ብሩኬ ወሰነ ይላታል ማለት ነው። እሷ ደግሞ በጭራሽ እነኚህን ደረቆች ነው ወይ እኔ እማስጠናው ትላለች ማለት ነው። ባለሽ አቅም ማስጠናት አለብሽ፣ ላንቺ እንደውም ጥሩ ነው፣ ልጆቹ እንዲቀርቡሽ ያደርግሻል ይላታል። ግን እንዲገባው እያልሽ ኩርኩም ምናምን የለም ትታስጠኒ ሲሏት፣ እንደውም ኩርኩሙማ ጥሩ ነው፣ ይሄ የደነዘዘውን አሚሮ በደንብ ያፍታተዋል እያለች እንግዲህ ብሩኬ ከልዕልቴ ጋር መሆኑ ከልዕልቴ ጋር ፍቅር መጀመሩ በጣም ደስ ብሎኛል። ልጆቹም ደስ ይላቸው ይመስለኛል። ነገር ግን በአሁኑ ሰዓት አሁን ትርስቴ ሞታ አሁን ላይ ልዕልቴን እንዳፈቀረ ሲሰሙ ልጆቹ ትንሽ ችግር ይፈጠር ይመስለኛል፣ ያዝኑበት ይመስለኛል ብሩኬ እንጂ ልዕልቴ ለልጆቹ በጣም ጥሩ ሴት እንደምትሆን አስባለሁ ይሏታል ማለት ነው። ከዛ እሷም ከአንድ አመት በኋላ ነው ልጆቹ መስማት ያለበት ይሏታል። እሷም አይ እንግዲውማ ልጆቹ እንዲጠሉት ወይንም እንዲጠሏት
አሁን ለልጆቹ መናገር አለብኝ። እንደውም ይሄ ማስጠናት የተባለው ለእኔ ጥሩ አጋጣሚ ነው። ለልጆቹ ልዕልቴና ብሩኬ እንደተፋቀሩ መናገር አለብኝ ብላ ታስባለች። ጋሽ ዘነበ እንግዲህ ወገብሽን ጠበቅ አድርገሽ ልዕልቴንና ብሩኬን ለመዳር ተዘጋጂ ይሏታል ማለት ነው ለርብቃ። ርብቃም እንግዲህ ውስጡ አረር እያለ አረ ምን ችግር አለው ወንድሜንማ እንግዲህ በደንብ አድርጌ ነው ምድረው ትላለች። ጋሽ ዘነበ ግን ርብቃ ብሩኬ እንዳፈቀረችው ቢሰሙ ምን የሚሉ ይመስላችኋል ሀባይቦች? እሺ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ኮሜንት እንቀበላለን ሀባይቦች ማለት ነው። በጣም ጋሽ ዘነበ በነገራችን ላይ እንደዚህ ስትሆን አላወቁትም። ያኔ ከትልቅነት ይሁን ብቻ ለምን እንደሆነ አላቅም፣ እስካሁን ድረስ አልነቁም ማለት ነው። ወይዘሮ ሂሩት ግን እኔ እንጃ ልጆቹን በምን አይነት መንገድ ልጆቹ ፊት ብሩኬን እንዴት እንደምትናገረው እንዴት ከፍ ዝቅ እንደምታደርገው አንተን አያውቁህም፣ አንተ ለነሱ አይደለህም። የበፊቱን ብሩኬን ነው የሚያውቁት እንጂ የአሁኑን ብሩኬን አያውቁትም ያለች ልጆቹ ፊት እባክሽን ይህንን እኔን እንዲጠሉ የምታደርጊውን ልጆቹ ነገር እባክሽ እረፊ ይሏታል። እንግዲህ ሄቨን ፊት ነበር ይሄን እያለች ያለችው፣ ምክንያቱም አባቷ ነው ይሰማታል ያንን ነገር እንደዛ ስትናገር ማለት ነው። እባካችሁን የፊት አትጨቃጨቁ ብላ እንግዲህ ሄቨንም ጋሽ ዘነበም ልጅ ፊት ይሄን ያህል ማለትሽ ጥሩ አይደለም ይላሉ። እሳቸውንም ትገላመጣቸዋለች ሂሩት። እንግዲህ ያው ሂሩት የልጆቹ ገንዘብ ጉዳይ ስላልተሳካላት በጣም ተቃጥላለች ማለት ነው። እንግዲህ ሚኪያስ ወደ ቤት ስልኩን ይዞ ወደ ኮማንዶ ጋር እንዳቀናና ወደ ቤትም እንደሚሄድ ተከሰትን እዛው ጠብቅ ብሎት ነበረ። የማህሌትን አጋች ትደበድብ ድር ብሎት ማለት ነው። እኔ ልሄድ ልጆቹን ነገ ትምህርት ቤት ማን ያደርሳቸዋል ሲለው እኔ በሪያድም ቢሆን እንዲሄዱ አደርጋለሁ ብሎ ጠብቅ ብሎት ነበር የሄደው። ጠብቅ ብሎ በሄደበት ሰዓት አጋጣሚ ግን ተከሰት ያደረገው ነገር ማህሌት አጋች ጋር ተደራድሮ ያለችበትን እንዲነግረውና እሱንም እንደሚለቀው አንገልህም፣ እኛ አንተን መግደል አንፈልግም፣ ነገር ግን ማህሌትን ልቀቅልኝ፣ ያለችበትን አሳውቀን ሲሉ በምን አምናችኋለሁኝ ሲለው እንግዲህ ምሎለት ሚኪያስ ይሙት ነበር ያለው። በሚኪያስማ አልቀበልህም ሲለው በጌታው ምሎለታል። እንግዲህ በዛ ተማምነው አፉን በዛው ይተኛሉ ማለት ነው። ለሽ ብለው አፉን አስሮት ነበር እንግዲህ በእንትን ያስረው ምላጩን እጁ ላይ አድርጎለት ነበረ። እንግዲህ በዚህ ምላጭ እኔ ማህሌት ጋር ሲሄድ በጣጥሰ እንደምጠፋ አስባለሁኝ ብሎ ሰጥቶት ነበር የሄደው ማለት ነው። ሚኪያስ መጥተው እንግዲህ ሲመጣ ለሽ ብሎ ነበር ያገኛቸው ማለት ነው። ያው ተከሰትን እንግዲህ እሱ ሁልጊዜ ነው የሚሰድበውና ለምንተኛ ስደበድበው ደርብዬህ ሲለው ለምንድን ነው የምደበድበው ማህሌት ያለችበትን ነገረ ሲለው እሰየኔ ጀግና እሰየኔ አንበሳ እያለ እንግዲህ እያሞጋገሰው ነበረ። እሱም እንግዲህ ያችን ምላጭ ስለተሰጠው ወደ ማህሌት ወዳለችበት ያቀናሉ ማለት ነው። ማህሌት እንግዲህ ወንድሟን ስታየው በጣም ነበር ደስ ያለችው። ወንድሜ እንኳን መጣልኝ ተሰቃየሁኝ ፍቱኝ ብላ ደበደበሽ ወይ ምን አረገች ሲላት መደብደብ ብቻ አይደለም ደፈረኝ ስትለው ሚኪያስ እንግዲህ ብዳለ እኔ እሱንማ መግደል አለብኝ ሲላት በጭራሽ መግደል የለብህም የሰው ነፍስ ማጥፋት በቃ እንትን አታድርገው ብላ እሱም በመድፈሩ በጣም ተናዶ ነበረ። ፍቱኝና ልሄድበት እባክህ ስትለው ያነሱ መፍታት ይጀምራሉ ማለት ነው። ፈተዋት ሲሄዱ አሁን ወደ ቤት መሄድ አለብኝ ስሏት በጭራሽ እሱ አለ ተከሰት እንግዲህ እኛ ጋ ነው የአረመኔ እሱ እኮ ጠፍቷል ስትላቸው አልጠፋም እኛ ጋ ነው አረመኔ እናንተ ይዛችሁታል ማለት ነው ወይንስ ገደላችሁት ስትለው አልገድነውም አስረነዋል ሲለው ወደ እሱ ወሰዱኝ እሱን ማግኘት እፈልጋለሁ ነበር አላማዋ። ለምንድን ነው እሱን ማግኘት የምትፈልጊው ስሏት ቤት ሂጅና አረፍ በይ እንጂ ተበሳውለሻል ምናምን ስላት አልችልም እሱ ጋ ነው መሄድ ያለበት ብለው እንግዲህ መኪና አስገብተዋት የሚበላና የሚጠጣ ሰጥተዋት እነሱ ውጪ እየተማከሩ ነበር። ለምንድን ነው ለማህሌት እሱ እኛ እጅ እንደሆነ የነገርከው አንተን ከፍ እያለ ሲሰድበው እንግዲህ ምን ነው ቅድም አንበሳ ስትለኛል ነበር ለምን አሁን ትሰድበኛለህ እያሉ እሷን በሉ እንሂድ እንጂ ብላ ይዘዋት ወደ አጋቹ ታሰረበት ነበር ያቀኑት። እሱ ግን ያው ተከሰት ጋር
ባረጉት ነገር አምልጦ ነበረ። እብድ ይላል ሚኪያስ ለምን አመለጠ ብለው ማህሌትም ግን ገለኸው ነው አይደለም ስትለው ገድሌው አይደለም አምልጦ ነው እዚህ ነበር የታሰረው ይላታል። አንተ ነፍሰ ገዳይ ነህ፣ ክርስቲያንም ባንተ ሰበብ እንደሞተች እኔም ባንተ ሰበብ እንደታገትኩኝ ሰምቻለሁኝ። አንተ አረመኔ ነህ፣ ገና ጉድህን ነው ማወጣው፣ የዓለም ሕዝብ ይሰማልሃል ብላ እንግዲህ እዛው መርዶውን ትነግረዋለች ማህሌት ማለት ነው። ነገር ግን ማህሌት በመፈታቷ አባቷ የማህሌት አባት ምን ያክል ይደሰቱ ይሆን? ውይ በጣም ነው የሚደሰቱት ሀቂቃ ማለት ነው። እና እንግዲህ እንደዛ ስትለው ተከሰትም ደነገጠ። ሚኪያስም ብዳለ እባክሽን እኔ ክርስቲያን አልገደልኳትም ሲላት ማን ነገርሽን ኩላ ሲላት ያገተኝ ሁሉን ነገር ነግሮኛል። ብሩኬን ግደል ብለህ ልከው በስተት ክርስቲያን እንደገደላት ነግሮኛል። አንተ ነፍስ አጥፊ ነህ፣ ነፍሰ በላ ነህ ትለዋለች። እንግዲህ ወንድሟ ላይ ቅይር አለችበት ማለት ነው። ተቀያየረችበት። ሚኪያስ ምን ይውጥህ ይሆን እንግዲህ ርብቃም እንግዲህ ልዕልቴን እና ብሩኬን ለመዳር ተዘጋጂ ተብላለች። ተጋሸ ዘነበ ካሊቡ ግን ጭንቅላቱ እንደዚህ ብርዝ ያደረገው የእናቱ መሞት ነው እንደሆነ እናቱ እንደናፈቀችው ለልዕልቴ ነግሯት ነበረ። ግን አሁን ላይ ማህሌት ክርስቲያን እንደገደላት ሚኪያስ ስትነግራቸው መለው ቤተሰብ ያው አውቀዋል። ግን ምን ይፈጠር ይሆን ሀባይቦቼ? እንግዲህ ምዕራፍ 2 በዚህ መልኩ ታቀበልኳችሁ ይበቃችኋል። በቀጣይ ክፍል በክፍል 46 እንመጣለን። ከእናንተ የሚጠበቀው ላይክ ማድረግ ነው። ሰላም ቆዩልኝ። ሰላም አለይኩም።